የ22 ዓመት ልጅሽን መጀመሪያ ሰብስብ ግማታም ለምትይ ደግሞ እውነቴን ነው የምልሽ ሰው ግማታም አይባልም ግን አንቺን ብልሽ ደስ ይለኝ ነበር ግን አፌ ይቆሻል ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ከኔ ጋር ሁሉ ሰላም ነው ለቻናል አዲስ ሆናችሁ ላይክ ሼር ሰብስክራይብ ያደርጋችሁ ቻናሌን ተቀላቀሉ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እንግዲህ ምን እንደተፈጠረ ባላውቅም ሳራና ሀዊ ዲዛይን እንግዲህ ነው በስድብ አጥባ ያሰጣቻት ነው ይመስለኛል ከዚህ በፊት ሳራ ሀዊን ሰርባታለች ምክንያቱም ከመልሷ እንደተረዳሁት ከሆነ ቆሻሻ እንዳለቻት ገማታም እንዳለቻት እንደገና ደግሞ ልጇ አንድ ቃል አብራ እንደሰደበች ብቻ ብዙ ነገር ነግራት አሁን ለሱ ነው ምላሽ እየሰጠችው ያለችውና እኔ ሽቶ አለኝ ከፈለሽ ከኔ ቤት ሽቶ ልሰጥሽ ይችላልው እኔ ገማታም አይደለም እንደዚህም ደግሞ ከዚህ በፊት ሽቶ ሰጥቼሻለሁ ከረሳሽው አሁንም አለኝ ነኝ ነው ሰጂ እንደዚህ ደግሞ የኔ ልጅ ከመሳደብሽ በፊት የ22 ዓመት ልጅ የጣልሽው ልጅሽን መጀመሪያ እሱን ፈልጊ ብቻ ምን ላለፋችሁ በጣም ብዙ ነገር ነው እየተነጋገሩ ያሉት ማለት ነው እስካሁን እኔ ሳራ የተናገረችውን አልመጣልኝም አሁን ያየሁት የሀዊ ለሳርቾ መልስ የሰጠችውን ነው ያየሁት ማለት ነው እና በድርጊቷ በጣም እንደተናደደ ከዚህ በላይ ያልተሳደበችውላ ያው ባሏም ወለየ ነው እኔ ባሌ ወለየ ነው ኩሩ ወለየ ለዛውም ጀግና ወለየ ባሌን በጣም ስለምወደውና እንደዚሁም ደግሞ ብዙ ያማራ ልጆች እኔን በጣም ስለሚወዱኝ አንቺን ስሳደብ እነሱን ያስከፋው ስለሚመስለኝ ለዛ ነው ምንም ያልሰደብኩሽ እንጂ አንቺ ከሰደብሽን በላይ አድርጌ አንቺ ልሰድብሽ ይችል ነበረ ግን እኔ አፌ ቆሽሻል ነው ያለችው ሀዊ እንግዲህ ምን እንደሚያዳርሳቸው አላውቅም ማለት ቢጣሉ ራሱ ሚዲያ ላይ በዚህ ልክ ወጥቶ መሰዳደቡም ጥሩ ነው ብዬ አላስብም ግን አላቅም ያው ዘመኑ ነው መሰለኝ ሁሉ ነገር በሚዲያ ነው ፍቅራችንን በሚዲያ ጸባችንን በሚዲያ ነው ግን ምን እንዳገናኛቸው አላቅም እኔ በነገራችን ላይ ሴት ጓደኛ የለኝም እስኪ ሴት ጓደኛ የሌለው ሰው ካለ ኮሜንት ያስቀምጥልኝ ምክንያቱም እኔ እንጃ ሴት ጓደኛ ረጅም ዓመት ራሱ ከናንተ ጋር ይቀጥላል ብዬ አላስብም በሆነ ነገር የሆነ ሳለ በጣም እንግባባና የሆነ ሳለ እንጣላለን ግን ያለ ነው ማለት የሰው ልጅ ደስ ሲላችሁ ጓደኛሞች ትሆናላችሁ ሳይላችሁ ደግሞ ትጣላላችሁ ግን በዚህ ልክ ሰው ከተጣላ በኋላ ኩርፊያ ብቻ በቂ ነው ብዬ ነው የማስበው እኔ በራሴ ማለት ከሌ አልልም እኔ አሁን ሳራንም ሀዊንም እየወቀስኩ አይደለም ወይም ደግሞ ከወቀስኩም ሁለቱንም ነው ዝም ካልኩም ለሁለቱ ነው ዝም የምለው ምክንያቱም ከሌ ትክክልና ከሌ ተሳስታለች ማለት አልችልም ምክንያቱም ያችኛዋ ተናገረቻት እቺ ደግሞ መልስ ላይ ሰጠችው ስለዚህ ያቺ ባትናገረች መልስ አሰጥም ነበረ ማለት ነው ግን ኩርፊያ አይበቃም ወይ ነው የምለው ማለት አንድ ሰው ስለናንተ ጥሩ ሰው ያ ሰው ለናንተ የማያስብ ከሆነ ለናንተ ጥሩ ነገር የማይል ከሆነ ያንን ሰው አኮረፋችሁት ማለት ስለዛ ሰው ክፉነት ራሱ ባታወሩ አሪፍ ነው ብዬ አስባለሁ ምክንያቱም ዝም ከዚህ በፊት ታውቃላችሁ ሀዊም ሆነች ሳራ ዱባይ እና ማን ሀበሻ ነው የሚባል ቤት ነበር ሁለቱም ተቀጥረው እዛ አንድ ቤት ረጅም ሰዓት አገልግለዋል ሀዊ ግን ያው ብዙም ስላልተመቻት ወዲያው ነው ወጥታ የራሷን ከፍታ በራሷ ተጣጥራ የምትኖር ጀግና ምርጥ ሴት ናት በነገራችን ላይ ከሶሻል ሚዲያ ሴቶች ውስጥ ሀዊን በጣም ነው የምወዳት ምንም ማድረግ አይቻልም የምሬ ነው የምላችሁ አንደኛ ጀግና ናት ከማዳም ቤት ወጥታ በራሷ ጥረት በቃ አሁን በስራዋ ብዙ ሰራተኛ እየሰሩ ያሉ እንደገና ደግሞ ስትናገር ስትመክር ምናምን ብቻ ግን የሆነ በጣም ጀግና ሴት ናት ለምን እንደሆነ አላውቅም በጣም ነው የምወዳትና ቀድማ የወጣችው እሷ ናት ሳራ ግን ብዙ ጊዜ እዛ ረጅም ዓመት ሰርታ አሁን በቅርብ ነው የራሷን ነገር ከፍታ የወጣችው ማለት ነው ዞሮ አሁን ላይ ሁለቱም በራሳቸው መንገድ የራሳቸውን ስራ እየሰሩ ነው የሚኖሩት ግን የዱባይ ሴቶች ለምንድን አላቅማት አብዛኛዎቹ ውጭ ነው የሚሰሩት የራሳቸውን ነገር ነው የሚሰሩት ግን እርስ በርሳቸው በጣም ይሳደባሉ እርስ በርሳቸው በጣም ይጣላሉ ሶሻል ሚዲያ ሳያቸው በፊት የሚያሳርቅ ጓደኛ የላቸውም ያላቅም ማለት ልትጣልኩ ትችላላችሁ ከሰው ጋር ተጣሉና ከዛ በመሃል ጓደኛ ይሰማላ መቼም ጓደኞቻቸው ራሱ ሳያውቁ አይቀሩም ጻባቸው ምናምን እኮ ያውቃሉ ግን የማስታረቁ ነገር የለም በቃ ማጋጋል ነው በቃ ከዛ ማራገብ ከዚህ ማራገብ ነው እንጂ ቢያንስ የሆነ ሰው ኖ እንደዚህ አታርጊ ምናምን ቢላት ያችኛዋን ወይንም እችኛዋንም እንደዛ አይደል የዚህን ያክል አይዳረሱ ነበርና በሶሻል ሚዲያ የዚህን ያክል መሰዳደቡ የዚህን ያክል እንትን መባባሉ ጥሩ ነው ብዬ አላስብም ማለት ጸብ ያለ እኮ ነው የሆነ ሰው ጓደኛ ታረጉታላችሁ ግን የእናንተ አይነት አስተሳሰብ ከሌለው የእናንተ አይነት አላማ ከሌለው ያንን ሰው ከዛ ሰው ጋር ያላችሁን ግንኙነት ታቆማላችሁ ከሴትም ሆነ ከወንድ ጋር ማለት ነውና
ስታቆሙ ያንን ሰው በቃ ተረሱታልና አዲስ ህይወት ነው የሚጀምሩት። ግን አንዳንድ ሰዎች ትተዋቸዋላችሁ፣ ግን አይፋቷቸውም። እኔ ብዙ ጊዜ ስለማቅ ነው ማለት መብት ራሱ አይሰጧቸውም። በቃ ያን ግንኙነት እናንተ ካልፈለጋችሁትና በራሳችሁ ላይ የምትሄዱ ከሆነ እነዛ ሰዎች ከህይወታቸው አይወጡም። በቃ በትንሹም በትልቁም የእናንተን ስም ካላነሱ አይሆንላቸውም። እና እንግዲህ እነዚህ ሁለት እህቶቻችን ለዚህ ይመስለኛል የተጣሉት። በነገራችን ላይ ሳራ የተናገረችውን አላየሁም፣ ግን ያው ሀዊ የተባለችውን እያነሳች ነው መልስ ስትሰጥ የነበረው። ግን እውነትም እንደዚህ ብላ ከሆነ እንትናም በጣም ተሳስታለች፣ ሳራ ማለት ነው። ምክንያቱም እቺ ልጅ ድቃላ አይደለም ያረገዘችው፣ በስርዓት አግብታ ቅውጥ ባለ ሰርግ አግብታ ነው አይደል የወለደችው። ሀዊን በዚህ ልክ ድቃላ ብላ ልጇን መናገር ምንም አይነት እንትን የላትም ማለት አችልም። ለምንድን ነው የምችለው እንዴ? ይኸው ምን ከሚመስል ባል ጋር እየኖረች ያለችው ልጇን እያሳደገች ፋብትን ብላ ራሷን ለውጣ ጽድት ብላ እየኖረች ያለች ልጅ ናት ሀዊና በዚህ ልክ በተለይ በልጇ መጥታችሁ እንዲመሳደብ የለባትም። እውነት ከተሳደበች ማለት ነው። ምክንያቱም ልጇ ነው እንዴ፣ ያላባት ራሱ ብትወልደው ልጇ ነው። ማንም ሰው ልጁን ሲናገሩበት አይወድም። እና ሀዊ ለምን እንደዚህ አይነት መልስ ሰጠች ብላችሁ እንዳትናደዱ። እውነት ልጇን እንደዛ ብላ ከሰደበችባት ከዚህ በላይ ማለት ኖርማል ነው ለሀዊ ማለት ነው። አንደኛ ሰው መስሚያ ጥጥ ነው። ደስ የሚለኝ ነገር ደግሞ ይሄ ነው። በቃ የሆነ ምንም አይታ አስተባብላ ፈርታ የምታልፈው ነገር የለም። ከዚህ በፊት ትዝ ካላችሁ ሀቢባ ቤት አስጠርተዋት ሀቢባ በቃ ትምጣ ምናምን ብላ ማለት ነው። ከዛ ብሞት አለች ከፈለጉ እኔ ገስት ላይ ይምጡ እንጂ እኔ እነሱ ጋር ሄጄ አልሰቀልም፣ እኔ ባለ ስራ ነኝ ምናምን ብላ ጭራሽ ማለት ነው ቀረች። ሌላ ሰው ቢሆን ግን እንኳን ሀቢባ ቤት ተጠርተው እንደዚሁም በቃ ለመግባት በመከራ ነው በወረፋ ነው የሚገቡት ሀቢባ ቤት። እና ሀዊ ማለት በራሷ ኮንፊደንስ ያላት በራሷ ዛቢያ የምትሽከረከር መስሚዋ ጥጥ የሆነ ሰው የማደርስ ልጅ ናት። በቃ በዚህ እመኑ። ማለት እኔ ስለምወዳት ነው ማለት ስለምወዳት ብቻም ደግሞ ሳይሆን ልጅቷ እንግዲህ ያለማጋነን እሷን ማድነቅ ንፉግነት ነው ማለት በቃ ጀግና ናት፣ እያየናት ጀግና የሆነች ልጅ ናት። ስለዚህ በልጅ ደግሞ ሲመጣ አይደለም ሀዊ ማንም ሰው ልጁን ከተናገራችሁበት ይናገራል። ስለዚህ ያዊ እንደዚህ አይነት መልስ መስጠት ኖርማል ነው። እንደውም ብዙ አልተናገረችም። ከዚህ በላይ ብናገር አፌን አንቺ የተናገርሽው ደግሜ አልለውም። አንቺ እንደ ሰደብሽኝ እኔ አንቺን አልሰድብም፣ ምክንያቱም አፌ እንዳላቆሽሸው። ግማታም ያልሽኝ ዱባይ ላይ ተቀምጬ ነው ወይ ግማታም የምትይኝ? እንኳን እዚህ ዱባይ ሆኜ ኢትዮጵያ ራሱ ሆኜ በየሰፈራችን ወንዝ አለ ታጥበን ነው የምንመጣው። እና እንዴት ነው ድግማታም ብለሽ ምሰርቢም ብላታለች። ሌላ ደግሞ ከፈለሽ አንቺ ታጠቢ ሳቡና ስፖንሰር አደርግሻለሁ ብላለች ሀዊ። እንኳን ተናዳ እንዲሁም ስትናገር ታውቃላችሁ በጣም ሀይ ናትና ሳራ ራሱ በዚህ ልክ ሰው መሳደብ አለባት ብዬ አላቅም፣ አላምንም። ምናልባት አልባልታ ምናምን ወሬ ሰምታ ሊሆን ይችላል፣ ግን በዚህ ልክ በነገራችን ላይ ሰዎች አስተሳሰባችንን የሚገምቱት በምንናገረው ቃላት ነውና የሆነ የወረደ ቃላት ስንናገር ካፋችን ሲወጣ ሰዎች ለኛ ያላቸው ዋጋ በጣም ነው የሚቀንሰው። ማሬን ነው የምላችሁ። በጣም የሆነ ብልግና ነገር ወይም ሰውን የሚነካ ነገር፣ ሰውን የሚያንቋሸሽ ነገር፣ የሰውን በቃ ለሰው የማይመቻላ። እናንተ እኮ ትጣላላችሁ፣ መደባደብ እኮ ይሻላል። በነገራችን ላይ ከሰው ጋር ተጣልታችሁ ይና አፍላፊ ከምትከፋፈቱ እግዚአብሔር ተደባድባችሁ ይወጣላችሁ ይሻላል። ምክንያቱም ትከባበራላችሁላ። ግን በቃ እንደዚህ አይነት መሰዳደር በጣም ይደብራል። በተለይ የሀዊ ልጅ ገና ህፃን ነው እንግዲህ በጣም ህፃን እንጃ 2-3 ዓመት ራሱ የሞላ አይመስለኝም። እና ይህን ህፃን ልጅ እውነት ተሳርባ ከሆነ ልክ አይደለም ማለት ነው። እና እንደተዋደዳችሁ ብትኖሩ ደስ ይላል። እንደው ፍቅሩ ይቅርብን እንኳን ካላችሁ ኩርፊያ ተኮራርፋችሁ ዝም የሚያስታረቃችሁ እስከሚመጣ እንጂ በዚህ ልክ አንቺ ግማታም፣ አንቺ እንደዚህ ነሽ፣ አንቺ በዚህ ወተሽ ገብተሽ ተባብለው የኔ የወረደ ቃላት መናገር ጥሩ አይደለም። ሳራም ቢሆን ብዙ ሰው የሚወዳት የሚያከብራት በአንዳንድ በተለይ በስደተኞች ቦታ በጣም ትልቅ ቦታ ያላት ብዙ ሰው የሚወዳት የሚከተላት ያላት ናትና በዚህ ልክ የወረደ ቃላት የምር ተናግራ ከሆነ ልክ አይደለችም፣ የመታረም አለባት። የምር ለመሰላቸው ሰው አልኳቸው እኛ በምንናገረው ነገር ነው እኛ ማንነታችን የተገነባ ነው በምንናገረው ነገርና የወረደ ነገር ስንናገር እኛ ማብረን ስለምንወርድ እንደዚህ አይነት ነገር ጥሩ አይደለም ማለት ነው። ለማንኛውም እንግዲህ ሀዊንና ሳራን አስታርቆ እዛ ዱባይ ያላችሁ ልጆች ማለት ነው እውነት አስታርቋቸው እስቲ ማለት ቢያንስ እንደ በፊቱ ፒስ ባይሆን እንኳን ሰላም አወርደው በቃ ቢያንስ ከስድቡ ምናምን መውጣት አለባቸውና በጣም ከባድ ነገር ነው። ከነሱ አንጠብቅም፣ የምር ከእንደዚህ አንጠብቅም ከሁለቱም ቢሆንና
ማስታረቅ አለባችሁ ዱባይ ያላችሁ ሰዎች ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።